ኢትዮጵያውያን ሳያግባቡ በቆዩ መሰረታዊ ሀገራዊ ጉዳዮች ላይ በሰለጠነ መንገድ ተወያይተው መፍትሄ ለማበጀት እየመከሩ ይገኛሉ። በርካታ የማህበረሰብ ክፍል ተወካዮችና ባለድርሻ አካላትን ባሳተፈ መልኩ በተለያዩ አጀንዳዎች ላይ እየተካሄደ የሚገኘው ምክክርም እንደ ሀገር ዘላቂ ሰላምን ለማስፈንና የህዝቦችን አንድነት በማጠናከር ረገድ የጎላ ሚና እንደሚያበረክት በዜጎች ተስፋ ተጥሎበታል። ተመካክረን ወደ ጥሩ ነገሮች የምንመጣበት ምዕራፍ ስለሚመጣ ምክክሩ ወሳኝ ነው። በተስፋም የምንጠብቀውና እስከዛሬ መሆን የነበረበት ነገር ግን በአሁን ሰዓት ጊዜውን ጠብቆ የሆነ ስለሆነ በምክክሩ በጣም ተስፋ እናደርጋለን። ጥሩ ነገር እንጠብቃለን። በጉጉት እየጠበቅነው ነው። እኛም እያንዳንዱ ያሉትን ችግሮች እያንዳንዱ ያሉትን ክልሎች ላይም ወረዳዎች ላይ ዞኖች ላይም ያሉትን ችግሮች እያንዳንዱ ተወክሎ ስለሄዱ እያንዳንዱ ክልሉን ዞኑ ወረዳው ወክሎ ሄደ ማህበረሰብ በአጠቃላይ የተሻለ ነገር አውርቶ የተሻለ ሰላምን ይዞ እንደሚመጡ እርግጠኛ ነኝ። ምክክሩ በጣም ጥሩ ነው። ለሀገር እድገት ለሀገር ለማንኛውም ነገር ጥሩ ነው። ተማሪ በሰላም ተምሮ ይገባል። ነጋዴው በሰላም ነግዶ ይገባል። መንግስት ሰራተኛው በሰላም ሰርቶ ይበላል። ምክክሩ በጣም ወሳኝ ኢምፖርታንት የሆነ ነው። በጣም አስፈላጊ ነው። በየዘመናቱ ላጋጠሙ ችግሮች ግጭትና ጦርነት አማራጭ ተደርጎ መወሰዱ በወቅቱ ህዝብንና ሀገርን ካስከፈሉት ዋጋ ባሻገር ትላንትን ተሻግሮ በዛሬዋ ኢትዮጵያ ላይ ያሳደረው ተጽዕኖ የጎላ ነው። ዛሬ ላይ ግን ኢትዮጵያውያን ካለማንም ጣልቃ ገብነት እያካሄዱት የሚገኘው ምክክር የትላንትን ጠባሳ በመሻርና ብሔራዊ መግባባትን በመፍጠር ረገድ የጎላ ሚና ያበረክታል። ሀገራዊ ምክክር ለሀገራችን ሰላምና ጸጥታ እንዲሁም ለእድገት በጣም ጠቃሚ ነው። ስፔሻሊ ለሴቶች፣ ለወጣቶች የሀገራዊ ምክክር እንደዚህ አይነት ችግሮችን ለመፍታት ለሀገር እድገት ወሳኝ ሚና አለው። እኛው በራሳችን ችግሮቻችን ምን አይነት መፍትሄ መስጠት አለብን የምንለው እኛው ራሳችን ስለሆነ ስለዚህ ይሄ በጣም ጥሩ ነው ይበል የሚል ነው። የበለጠ ደግሞ ወደ ውጤቱ ሲገባ ደግሞ የተሻለች ሀገር የምንገነባበት ሁኔታ ይሆናል። ተመካክረን የጠየቅናቸውን ጥያቄዎች፣ ፍላጎቶቻችን፣ ሀገራዊ አንድነታችንን የሚያለያዩንም ነገሮች በዛው ልክ እንዲፈቱ ምክክሩ ወሳኝ ነው ማለት ነው። ተመካክረን ያሉትን ነገሮች በሰላማዊ መንገድ ምላሽ ማግኘት ስላለባቸው ምክክሩ ደግሞ የለዛ ሁሉ ጥያቄዎችና ለተነሱ ነገሮችም ምላሽ የሚሰጠን ብለን የምንጠብቀው ስለሆነ ምክክሩ ወሳኝ ነው ብዬ ነው የማስበው። ላለመግባባቶች ጠመንጃ ብቸኛ የመፍትሄ አማራጭ ሆኖ በቆየባት ኢትዮጵያ በችግሮች ላይ ተነጋግሮ የመፍታት ባህል እንዲዳብር በማድረግ ረገድም ለመጀመሪያ ጊዜ እየተካሄደ የሚገኘው ምክክር እንደ ሀገር አዲስ ምዕራፍን የከፈተ ሆኗል። ሁሉም በጠረጴዛ ዙሪያ ተቀምጦ ያለውን ሐሳቡን ምክክር አድርጎ ያለብንን እያንዳንዱ ችግራችንን ብንፈታ ጥሩ ነው ማለት ነው። ለዛ ትልቅ አስተዋጽኦ ነው የሚያበረክተው ሀገራዊ ምክክሩ ማለት ነው። ለዜጎችም ለትውልዱም ጥሩ ነገር ነው አሳይተን በመግባባት በመመካከር በመወያየት ችግሮቻችንን መፍታት እንደምንችል ለትውልዱም ማስተማርም ይሆናል። ይሄ ሀገራዊ ምክክር መቀጠል አለበት። እንደዚህ አይነት መሰል ባህል ነገሮች መዳበር አለባቸው። ወጣቱ ትውልድም ተተኪ ትውልድም ይህን ነገር በደንብ አውቆት ምን ጥቅም እንዳለው አሳይቶን ማለፍ ነው ያለበት።